ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ። ቃላት ስንመሰርት እንግዲህ የተለያዩ ፊደላቶችን በአንድ ላይ አጣምሮ መጻፍ የሚሉትን ነው ማሳያችሁ። ቃላት ስንመሰርት ሁለትም ሶስትም ከዛም በላይ ያሉ ፊደላትን በአንድ ላይ ሰብስቦ መጻፍ ማለት ነው። በደንብ አድርጋችሁ እናንተ ተከታተሉኛለህ። የቻላችሁ ደብተር እስክሪብቶ ይዛችሁ እኔ ጋር እያነበባችሁ እየጻፋችሁ ተከታተሉ። ያልቻላችሁ ደግሞ ቪዲዮውን እስከመጨረሻ ክትትል አድርጉ ማለት ነው። ኦኬ አሁን ወደ ትምህርታችን ማ ማለት የመቤተሰብ አራተኛ፣ ህ ደግሞ የሀ ቤተሰብ ስድስተኛ፣ በ ደግሞ የመጀመሪያ ፊደል፣ ረ ደግሞ የረ ቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ማህበር የሚል ቃል ይመሰርትልናል ማለት ነው። ቤ ማለት የቤተሰብ አምስተኛ፣ ተ የመጀመሪያ፣ ሰ የመጀመሪያ፣ ብ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ቤተሰብ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጠ ማለት የመጀመሪያ ፊደል፣ ላ ደግሞ የለቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ጠላት የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ለ ማለት የመጀመሪያ፣ ም ደግሞ የመቤተሰብ ስድስተኛ፣ ለ የመጀመሪያ፣ ም የመቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ለምለም የሚል ቃል ይመሰርቱልናል ማለት ነው። ባ ማለት የቤተሰብ አራተኛ፣ ህ ደግሞ የሀ ቤተሰብ ስድስተኛ፣ ለ ደግሞ የለቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ባህል የሚል ቃል ይመሰርቱልናል ማለት ነው። መ ማለት የመጀመሪያ ፊደል፣ ደ የመጀመሪያ፣ ሰ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው መደሰት የሚል ቃል ይመሰርቱልናል ማለት ነው። ኦኬ መ ማለት የመጀመሪያ ፊደል፣ ደግሞ የለቤተሰብ ስድስተኛ፣ ከ ደግሞ የቤተሰብ አራተኛ፣ ም ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? መልካም የሚል ቃል ይመሰርቱልናል ማለት ነው። ጠ ማለት የጠ ቤተሰብ የመጀመሪያ፣ ቃ ደግሞ የቀ ቤተሰብ አራተኛ፣ ሚ ደግሞ የቤተሰብ ሶስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ጠቃሚ የሚል ቃል ይመሰርቱልናል ማለት ነው። ጥ ማለት የቤተሰብ የመጀመሪያ፣ ዋ ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላሉ? ጠዋት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ማህበር ማለት የቤተሰብ አራተኛ፣ ደግሞ የሀ ቤተሰብ ስድስተኛ፣ በ ደግሞ የመጀመሪያ፣ ረ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ማህበር የሚል ቃል ይመሰርትልናል ማለት ነው። ጨ ማለት የመጀመሪያ፣ ዋ ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ጨዋታ የሚል ቃል ይሰጡናል ማለት ነው። ዘ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ነ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ዘመን የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ማለት የቤተሰብ አራተኛ፣ ከ የመጀመሪያ፣ ፍ ደግሞ የቤተሰብ ስድስተኛ፣ ፈ የመጀመሪያ፣ ለቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ማከፋፈል የሚል ቃል ይመሰርትልናል ማለት ነው። ኦኬ ዜግነት ዜ ማለት የዘ ቤተሰብ አምስተኛ፣
ገ ደግሞ የግብሰት ስድስተኛ ነ የመጀመሪያ ተ ደግሞ የትፍሰት ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ዜግነት ዜግነት የሚል ቃል ይመሰርትልና ማለት ነው። ተፈጥሮ ተ ማለት የመጀመሪያ ፊደል፣ ፈ የመጀመሪያ፣ ጥ ደግሞ የጥፍሰት ስድስተኛ፣ ሮ ደግሞ የረቤተሰብ ሰባተኛ። በአንድ ላይ ስናነባቸው እነዚህ ፊደላቶች ተፈጥሮ የሚል ቃል ይመሰርትና ማለት ነው። ተፈጥሮ የሚል ቃል ይመሰርትልናል። ኦኬ መጸናናት መ ማለት የመጀመሪያ ፊደል፣ ጸ ደግሞ የቤተሰብ ስድስተኛ፣ ና ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህ ፊደላቶች መጽናናት መጽናናት የሚል ቃል ይመሰርቱልናል ማለት ነው። ምግብ ም ማለት የመቤተሰብ ስድስተኛ፣ ግ ደግሞ የቤተሰብ ስድስተኛ፣ ብ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ምን ይላል? ምግብ የሚል ቃል ይመሰርትልናል ማለት ነው። ጀርመን ጀ ማለት የመጀመሪያ ፊደል፣ ረ ደግሞ የቤተሰብ ስድስተኛ፣ መ የመጀመሪያ፣ ነ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህ ፊደላት ጀርመን የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደላት ስንመጣ ምልክት ም ማለት የመቤተሰብ ስድስተኛ፣ ለ ደግሞ የለቤተሰብ ስድስተኛ፣ ከ ደግሞ የከቤተሰብ ስድስተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ምን ይላል? ምልክት የሚል ቃል ይመሰርቱልናል ማለት ነው። እምነት ማለት የቤተሰብ ስድስተኛ፣ ም ደግሞ የቤተሰብ ስድስተኛ፣ ነ ደግሞ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላት በአንድ ላይ ስናነባቸው እምነት የሚል ቃል ይመሰርቱልናል ማለት ነው። ከባድ ከ ማለት የመጀመሪያ ፊደል፣ ባ ደግሞ የቤተሰብ አራተኛ፣ ደግሞ የቤተሰብ ስድስተኛ፣ ከባድ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ማልማት ማ ማለት የመቤተሰብ አራተኛ፣ ለ ደግሞ የለቤተሰብ ስድስተኛ፣ ማ ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላል? ማልማት የሚል ቃል ይመሰርትልናል ማለት ነው። ፀሐይ ጻ ማለት የመጀመሪያ፣ ሀ የመጀመሪያ፣ ይ የመጀመሪያ። እዚህ ጋር የተደጋገሙ ናቸው። እዚህ ጋርም ፀሐይ ነው፣ እዚህ ጋርም ፀሐይ ነው የሚለው የተደጋገሙ ፊደላት ናቸው። እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።